ሻሎም ሻሎም በአለም ሁሉ ዙሪያ ያላችሁ የኤልኤልጂ ዩቲዩብ ቻናል እና ቴሌግራም ተከታታይ የሆናችሁ ቅዱሳን በሙሉ እንደምን አላችሁ? እኔ ወንድማችሁ ቸሬ ነኝ። እግዚአብሔር ይመስገን። እግዚአብሔር ረድቶን ዛሬም ደግሞ ሰላም ነን። ትላንትና አምላካችንና አባታችን መንፈስ ቅዱስ አስተምሮን ያው እንግዲህ ምዕራፍ 14ን በጋራ ተመረናል። አሁን ደግሞ ምዕራፍ 15ን ደግሞ መንፈስ ቅዱስ እንደገና ምዕራፍ 15ን እንደገና መንፈስ ቅዱስ ያስተምረናል። ምዕራፍ 14 ላይ ግን ትላንትና ካሉት ነገሮች ዋና ሐሳብ ብለን ካስቀመጥናቸው ያው ሮሜ ምዕራፍ 14 ወደ 23 ቁጥሮች እንዳሉት አይተናል። በዚያ ስፍራ ላይ ደግሞ አማኞች ራሳቸውን ለእግዚአብሔር መስዋዕት አድርገው እንዳያቀርቡ የሚያደርጉ እንቅፋቶችን እንዲጠነቀቁ ሐዋርያ ጳውሎስ እየመከራቸው እንደሆነ ያንን ክፍል ተመልክተናል። ሌላውም እንደገና ደግሞ ከዚህ ጋር ተያይዞ ምዕራፍ 14 ላይ በስፋት ያወራ የነበረው ስለምንድነው ከተባለ ሐዋርያ ጳውሎስ ስለ ወንድሞቹ መተናነጽ፣ መዋደድ፣ ሰላም የሚመጣበት ነገሮች እንዲደረግ የሚናገርበት ክፍል ነው። ሌላው ደግሞ በመብልና በበዓላትን ወይም ደግሞ በቀናት አከባበር ዙሪያ ላይ በቀናት አከባበር ምክንያት እግዚአብሔር ለመልካም ነገር የሰራው ነገር እንዳይጠፋ ይመክራቸው ነበር እና ምን ለማለት ነው እዚህ ጋር ምዕራፍ 14 ላይ ሐዋርያ ጳውሎስ ስለ ወንድሞቹ መተናነጽና መዋደድ ሰላም የሚመጣበትን ነገሮች እንዲያደርጉ በጣም ይመክራቸውና ይናገር እንደነበረ ነው ምዕራፍ 14 ላይ በብዛት አበክሮ ይናገር የነበረው። ሌላው ያኔ የነበሩ ሰዎች እነኚህ በመብልና በዓላትን ወይም ደግሞ በቀናት አከባበር ምክንያት የሚያደርጉን ነገሮች ነበርና በዚያ ምክንያት እግዚአብሔር ለመልካም ነገር የሰራው ነገር እንዳይጠፋ ብሎ የሚናገራቸው ነገር አለ እና ከዚህ ጋርም ተያይዞ ሌላው እዚህ ጋር ደግሞ ሁሉም ንጹህ ነው ሲል ምን ማለት ነው? በዚያ ውስጥ መልካም ነገር እንዳለ ሁሉ ክፉ ነገርም አለ። ስለዚህ ጥንቃቄ አድርጉ እያለ የሚነግራቸው ክፍል እንዳለ ነው። ያው እንግዲህ ያንን ወደ ኋላ ሄደን ማየት እንችላለን። ሙሉውን ሐሳብ በደንብ ትላንትና ስላስቀመጥኩ ማለት ነው። ወደ ዛሬው ሐሳብ ግን ስንመጣ ምዕራፍ 15 ወደ 33 ቁጥሮች አካባቢ ገደማ አሉት እና ያንን ቃሉን በጌታ በኢየሱስ ስም አነባለሁ። ከዚያ በኋላ አንዳንድ ማብራሪያዎችን እናደርጋለን። እናንተም ደግሞ እንደገና ያሉትን ነገሮች በኮሜንት ላይ በማስቀመጥ ተጨማሪ ትምህርቶችን ደግሞ እዛው አብረን የምንማማርበት ሁኔታ ይሆናል ብዬ እንደ እግዚአብሔር ፈቃድ አስባለሁ። ቃሉን በጌታ በኢየሱስ ስም አነባለሁ። እኛም ኃያላኖች የሆንን የደካሞችን ድካም እንድንሸከም ራሳችንንም ደስ እንዳናሰኝ ይገባልና እያንዳንዳችን እንድናንጸው ራሱን ለመጥቀም ባልንጀራችንን ደስ አናሰኝ ክርስቶስ ራሱን ደስ አላሰኘምና። ነገር ግን አንተ የነቀፍክበት ነቀፋ ወደቀብኝ ተብሎ እንደተጻፈ ሆነበት። መጽሐፍትን በሚሰጡ መጽናናት ተስፋ ይሆንልን ዘንድ አስቀድሞ የጻፈውን ሁሉ ለትምህርታችን ተጽፏልና በአንድ ልብ ሆናችሁ በአንድም አፍ እግዚአብሔርን እርሱን የጌታችን የኢየሱስ ክርስቶስ አባት ታከብሩ ዘንድ የትዕግስትንና የመጽናናት አምላክ እንደ ክርስቶስ ኢየሱስ ፈቃድ እርስ በርሳችሁ በአንድ ሐሳብ መሆንን ይስጣችሁ። ስለዚህ ክርስቶስ ለእግዚአብሔር ክብር እንደተቀበላችሁ እንዲሁ እርስ በርሳችሁ ተቀባበሉ። ለአባቶች የተሰጠውን የተስፋውን ቃል ያጸና ዘንድ ደግሞ ስለዚህም በአሕዛብ መካከል አመሰግናለሁ፣ ለዚህም እዘምራለሁ ተብሎ እንደተጻፈ አሕዛብ ስለ ምሕረቱ እግዚአብሔርን ያከብሩ ዘንድ ክርስቶስ ስለ እግዚአብሔር እውነት የመገረዝ አገልጋይ ሆነ እላለሁ። ደግሞም አሕዛብ ሆይ ከአሕዛብ ጋር ደስ ይበላችሁ ይላል። ደግሞም እናንተ አሕዛብ ሁላችሁ ጌታን አመስግኑ፣ ሕዝቦችም ሁሉ ይወድሱት ይላል። ደግሞም ኢሳይያስ የእሴይ ሥር አሕዛብን ሊገዛ የሚነግሰው ይሆናል፣ በእርሱ አሕዛብን ተስፋ ያደርጋሉ ይላል። የተስፋ አምላክም በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ
ደስታንና ሰላምን ሁሉ ይሙላባችሁ። እኔም ራሴን ደግሞ ወንድሞች ሆይ በበጎነት ራሳችሁን እንደተሞላችሁ እወቁትም ዕውቀትም ሁሉ እንደሞላባችሁ እርስ በርሳችሁ ደግሞ ልትገስጹ እንዲቻላችሁ ስለ እናንተ ተረድቻለሁ። ነገር ግን አሕዛብ በመንፈስ ቅዱስ ተቀድሰው የተወደደውን መስዋዕት ሊሆኑ ለእግዚአብሔር ወንጌል እንደ ካህን እያገለገሉ ለአሕዛብም የክርስቶስ ኢየሱስ አገልጋይ እሆን ዘንድ ከእግዚአብሔር በተሰጠኝ ጸጋ ምክንያት ተመልሼ ላሳስባችሁ ብዬ በአንዳንድ ቦታ በድፍረት ጻፍሁላችሁ። እንግዲህ ከእግዚአብሔር ዘንድ በሚሆን ነገር በክርስቶስ ኢየሱስ ትምክህት አለኝ። አሕዛብ እንዲታዘዙ ክርስቶስ በቃልና በሥራ በምልክትና በድንቅ ነገር ኃይል በመንፈስ ቅዱስ ኃይል በእኔ አድርጎ ከሠራው በቀር ምንም ልናገር አልደፍርም። ስለዚህ ከኢየሩሳሌም ጀምሬ እስከ ኢልዋሪቆን ድረስ እየዞርሁ የክርስቶስን ወንጌል ፈጽሜ ሰብኬአለሁ። እንዲሁም በሌላው ሰው መሠረት ላይ እንዳልሠራ የክርስቶስ ስም በተጠራበት ስፍራ ሳይሆን በወንጌል ለመስበክ ተጣጣርሁ። ነገር ግን ስለ እርሱ ያልተወራላቸው ያያሉ፣ ያልሰሙትም ያስተውላሉ ተብሎ እንደተጻፈ ነው። ስለዚህ ደግሞ ወደ እናንተ እንዳልመጣ ብዙ ጊዜ ተከለከልሁ። አሁን ግን በዚሁ ሀገር ስፍራ ወደፊት ስለሌለኝ ከብዙ ዓመትም ጀምሬ ወደ እናንተ ልመጣ ናፍቆት ስላለኝ ወደ ኢስጴንያ በሄድሁ ጊዜ ሳልፍ እናንተን እንዳይ አስቀድሜም ጥቂት በጠግባችሁ ወደዚህ በጉዞዬ እንድትረዱኝ ተስፋ አደርጋለሁ። አሁን ግን ቅዱሳን ለማገልገል ወደ ኢየሩሳሌም እሄዳለሁ። መቄዶንያን፣ አካይ በኢየሩሳሌም ቅዱሳን መካከል ያሉትን ድሆችን ይረዱ ዘንድ ወደዋለሁና የእርሱም ባለዕዳዎች ናቸው። ይቅርታ፣ እዚህ ጋር እንደገና ደግሜ አነበዋለሁ። በኢየሩሳሌም ቅዱሳን መካከል ያሉት ድሆች ይረዱ ዘንድ ወደዋልና። እንደገና መልሶ ወደዋልና የእርሱም ባለዕዳዎች ናቸው። አሕዛብ በእነርሱ መንፈሳዊ ነገር ተካፋዮች ከሆኑ በሥጋዊ ነገር ደግሞ ያገለግሏቸው ዘንድ ይገባቸዋልና። እንግዲህ ይህንን ፍሬ ከተምሁላችሁ በኋላ በእናንተ በኩል አልፌ ወደ አስጴንያ እሄዳለሁ። ወደ እናንተም ስመጣ በክርስቶስ በረከት ሙላት እንድመጣ አውቃለሁ። ወንድሞች ሆይ ስለ እኔ ወደ እግዚአብሔር እየጸለያችሁ ከእኔ ጋር ትጋደሉ ዘንድ በጌታችን በኢየሱስ ክርስቶስ በመንፈስ ፍቅር እለምናችኋለሁ። በእግዚአብሔር ፈቃድ በደስታ ወደ እናንተ መጥቼ ከእናንተ ጋር እንዳርፍ በይሁዳ ካሉት ከማይታዘዙት እድል ዘንድ ለኢየሩሳሌምም ያለኝን አገልግሎቴን ቅዱሳን ደስ የሚያሰኝ ይሆን ዘንድ ጸልዩ። የሰላምም አምላክ ከሁላችን ጋር ይሁን፣ አሜን። ሐዋርያ ጳውሎስ ያው እንግዲህ ብዙውን ጊዜ በሚጽፋቸው ደብዳቤዎች መካከል ላይ ሰላምታን ያቀርባል። ሰላምታ ለእናንተ ይሁን እያለ ሰላምታን ያው በማቅረብ የሚታወቅ ነው። በዚህ ስፍራ ላይ በምናይበት ሰዓት ላይ ሰላምታን ያቀረበበት ሁኔታ አለና
እና ይህንን ክፍል በመናይበት ሰዓት ላይ ሐዋርያ ጳውሎስ የጻፈባቸው ነገሮችን አንዳንድ ነጥቦችን ደግሞ እንደገና ደግሞ እንመለከታለን። ቃሉን አብረን እንድናነብና እንድናጠና የረዳን እግዚአብሔር ለዘላለም ይባረክ። ይሄ ሮሜ ምዕራፍ 15 በብዛት የሚያወራቸውን አንዳንድ ሐሳቦችን እዚህ ጋር አስቀምጥላችኋለሁ። ጠንካራ ክርስቲያኖች ለደካማ ክርስቲያኖች ያላቸውን አስተዋጽኦ የሚናገር ነው። ከምዕራፍ 15 ከቁጥር 1 እስከ 6 ያለው የሚያወራው ስለዚህ ነው። ጠንካራ ክርስቲያን የሆኑት በክርስትና ቀድሞ ጌታ ኢየሱስ ክርስቶስን እንደግል አዳኝ አድርገው የተቀበሉ ቃሉን ያወቁ ደቀ መዝሙር የሆኑ እነኛ ጠንካራ ብለን የምንወስዳቸው ገና አዲስ ጌታን ለተቀበሉ ወይም ደግሞ ገና ጌታ ኢየሱስ ክርስቶስን እንደግል አዳኝ አድርገው የተቀበሉ ወይም ደግሞ አሕዛብና ከዚያም በኋላ ለነኛ ሰዎች የሚናገረው ነገር አለና ጠንካራ ክርስቲያኖች ለደካማ ክርስቲያኖች ያላቸውን አስተዋጽኦ ነው የሚያስቀምጠው። ጠንካራ የምንለው ምንድነው የሚለውን እንይስ። ጠንካራ የሚለውን በመናይበት ሰዓት ላይ የአሕዛብ ክርስቲያኖች ሲሆኑ የአሕዛብ ክርስቲያኖች ጠንካሮች ናቸው። ደካማ ደግሞ የሚባሉት የአይሁድ ክርስቲያኖች ናቸው። አይሁዳውያኖች ሆነው ነገር ግን እነኛ ምኖች ደካሞች ተብለው በሁለት የተከፈሉበት ሁኔታ አለ። ደካማ የተባለው ከባህላዊ ስርዓቶችና ተግባር ሳይላቀቁ በእምነቶቻቸው ተጨማሪ ተግባር አድርጎ እየተገበሩ የሚኖሩ ክርስቲያኖች ናቸው። አያችሁ እነኚህ ሰዎች በቃ ያልተላቀቁ ናቸው። ከአንዳንድ ስርዓቶች፣ ከባህሎች፣ ከወጎች ያልተላቀቁትን እነኛ ደካሞች ብሎ ያስቀምጠዋል። ሌላው ደግሞ በመናይበት ሰዓት ላይ ጠንካራ ክርስቲያኖች ብሎ ያስቀምጣቸው አለ። ጠንካራ ክርስቲያኖች ደግሞ ለደህንነት እምነት ብቻ በቂ መሆኑንና በባህላዊ ወጎችና ስርዓቶች ነፃ መሆናቸውን ቀዳሚ ስርዓቶችን በክርስትና ሕይወት ላይ የትኛውም ተጽዕኖ ማድረግ እንደማይቻል የሚያውቁና ያወቁ የተረዱት እና አይምሮአቸውን ያሳመኑት ናቸው። እነኚህ ሰዎች ጠንካሮች የሚባሉት በቃ በክርስቶስ ኢየሱስ በማመን ብቻ ድነት ይገኛል ብለው ያሉት ናቸው። ጠንካራ ክርስቲያኖችና ደካማ ክርስቲያኖች እንዴት ማገልገል ዕዳ ላለባቸው የሚለውን ነገር ደግሞ ቁጥር ከ1 እስከ 2 ያለውን ክፍል ያሳየናል። ቁጥር 1 እና 2ን በመናይበት ሰዓት ላይ ጠንካራ ክርስቲያኖች ያው ደካሞችን ወይም ደግሞ ዕዳ ያለባቸውን ሰዎች እንዴት ማገልገል እንዳለባቸው የሚያሳይ ክፍል ነው ማለት ነው። የደካሞችን ጉድለት ለመሸከም ራሳችንን ደስ ማሰኘት የለብንም ሲል ጉድለታቸውን በመረዳት አስፈላጊውን የሆነውን ነገር ሁሉ በክርስቶስ ፍቅር ማሳየት መቻል አለብን ማለት ነው። በቃ በክርስቶስ ፍቅር ሁሉ ነገር ማሳየት እንዳለብን የሚናገር ክፍል ነው። ሌላ ነገር ምንም ነገር አያስፈልግም። ከዚህ ጋር ተያይዞ ስለ ድክመታቸው በተመለከተ አንድ ምሳሌ ባስቀምጥ ምናልባት እነኚህ ሰዎች የስጋዊ ጉድለት ወይም የስጋዊ እጦት ጉድለት ሊኖር ይችላል። እነኚህ የስጋዊ እጦት ወይም ደግሞ ጉድለት ሊኖርባቸው ይችላል። ይሄንን ክትትል ማድረግ ያስፈልጋል። ክትትል ማድረግና ትምህርት በመስጠት የስጋዊ እጦት ጉድለታቸውን ከሆነ መርዳት፣ ረድተን ማገዝ፣ ከዚያም በኋላ ደስተኞች እንዲሆኑ በማድረግ እንዲያገለግሉ ያንን ሐዋርያ ጳውሎስ ያደርግ የነበረበት ሁኔታ ነበር። እና ይሄንን ማድረግ ነው በቃ የነበረው ጉድለታቸው ስጋዊ ጉድለት ወይም ደግሞ እጦት በእነኚህ ምክንያት በስጋዊ ምክንያት አንዳንድ ሰዎች ስጋዊ ማንነታቸው የሆነ በሚያጡበት ሰዓት ላይ መንፈሳዊ ነገሮቻቸው አብሮ የሚቦረበሩበት ወይ የሚሸረሸሩበት ወይ ደግሞ አብሮ ወደ ኋላ የሚቀርበት ሁኔታ አለ። በስጋዊ እጦት ምክንያት ደግሞ መንፈሳዊ ማንነታቸው የሚጎዱ ካለ እነኛን በሚያስፈልጋቸው ነገር እየረዳንና እየደገፍን መንፈሳዊ ብርታት ወደ ህይወታቸው እንዲገባ መደገፍ ጭምር እንዳለብን ይናገራል። እንደዚህ አይነት ህይወት የክርስቶስ መምሰል ህይወት ነው። አሁን ለዛ ነው ታርጄ እያለ ክርስቶስ ኢየሱስ የሚናገር የነበረውና እነኚህን ሰዎች እጦታቸው ምን ማድረግ አለብን መጠየቅ እንዳለብን ቃሉ ይናገራል። በቁጥር 3 ላይም ይሄን ሐሳብ የገለጠው ቁጥር 3 ላይም ይሄንን ነው። ሌላው ተጨማሪ አድርጋችሁ እንድታጠኑ የምፈልገው ማቴዎስ 20:28 ላይ እንደገና 10:45 ላይ አንደኛ ቆሮንቶስ እንደገና 10:33 ላይ አንደኛ ቆሮንቶስ አሁንም ደግሞ 11:1 ላይ ያለውን ክፍል ተጨማሪ አድርገን ማየት እንችላለን ማለት ነው።
ቁጥር 5-6 ላይ እንዲህ ይላል። 5-6 ላይ ያለውን ክፍል እንዲህ የሚል ቃል አለ። በመካከላቸውም በልብ በቃላትና በሐሳብ በመግባባት እግዚአብሔር ይከብር ዘንድ መጸለይ ወሳኝ ነገር ነው ማለት ነው። ሌላው ጠንካራ ክርስቲያኖች በእምነታቸው ጠንካራ ክርስቲያን የሆኑት ሰዎች ማለት ነው በእምነታቸው ደካሞችን ለማገልገል የራሳቸውን መብት በመተው ክርስቶስን በመምሰል ምሳሌነትን ማሳየት ወይም ደግሞ መከታተል ይገባቸዋል ማለት ነው። አሁን ቀጥታ ክፍል እያለ ያለው ምንድነው? አብዛኛውን ነገር ምንድነው ማለት የኛን ነገር መተው እንዳለብን ነው። በቃ ጠንካራ ክርስቲያን ከሆነ ጌታ ኢየሱስ ክርስቶስን በትክክል የምናውቅ ከሆነ ሌሎች ደካሞችን ለማገልገል ማድረግ ያለብን ነገር ምንድነው? የራሳችን ነገር እንኳን በመተው ክርስቶስን በመምሰል እኛ የክርስቶስ ምሳሌ ወይም ደግሞ አሪያ በመሆን ያንን አሪያ በማሳየት መከተል ይገባናል ማለት ነው። ክርስቶስ ሌሎችን ለመጥቀም እየተሰቃየ የገዛ መብቱን ያጣበት ወይም ደግሞ የተወበት ሁኔታ አለ እና እሱ ለሌሎች ጥቅም የራሱን የገዛ መብቱን ያጣበት ሁኔታ ስላለ እኛም ደግሞ የክርስቶስ ምሳሌ መሆን አለብን። የክርስቶስ ምሳሌ በመንሆንበት ሰዓት ላይ ለሌሎች ደግሞ መፍትሄ መሆን እንችላለን። ሌሎችን ደግሞ ከእጦታቸው ከችግራቸው ካሉበት ከመንፈሳዊና ከስጋዊ ድካም ልናወጣ እንችላለን ማለት ነው። ሮሜ 15ኛ ከቁጥር 7 እስከ 12 ያለውን ደግሞ በመናይበት ሰዓት ላይ የሚያስረዳው ክፍሉን ከፋፍለን ነው እያሳየናል። የተለያዩ ሐሳቦች በመካከላቸው ስላለ ነው። ይሄንን ክፍል በምናይበት ሰዓት ደግሞ አማኞች ከሌሎች ከዓለም ጋር በሚኖረን ግንኙነት አሁን እዚህ ጋር ከአማኞች ከሌሎች አላማኝ ከሆኑ ሰዎች ጋር የሚኖረን ግንኙነት ነው የሚያሳየው። አሁን እኛ አማኞች ነን፣ ጌታ ኢየሱስ ክርስቶስ እንደግል አዳኝ አድርገን የተቀበልን ከሌሎች ከዓለም ጋር በሚኖራቸው ግንኙነት አሁን እኛ አማኞች ከሌሎች ጋር በሚኖረን ግንኙነት ማድረግ ያለብን ነገሮች ምንድናቸው የሚለውን ነገር የምናይበት ክፍል ነው። የክርስቶስን ፍቅር ማሳየት አለብን። በቃ ሌላ ነገር ሳይሆን በእኛ ውስጥ የክርስቶስ ፍቅር መኖር አለበት። ያንን ማሳየት አለብን እያለ ሐዋርያ ጳውሎስ ይናገራል። ይህንን ለቀደሙት እምነት አባቶችም በተሰጠው ተስፋ ቃል መሰረት አሕዛብ ክርስቶስን በማመን አሕዛብ ማንን በማመን ነው? ክርስቶስን በማመን ደህንነት አግኝተዋል። ያንን ክርስቶስን ኢየሱስን በማግኘታቸው ከማን የተቀበሉ? ለቀደሙ አባቶች በተሰጠው ተስፋ መሰረት ነው። ተስፋ ለአባቱ የተሰጠው ተስፋ መጥቶ በማን ላይ? በአሕዛብ ላይ አርፏል። እነኚህ አሕዛቦች ደግሞ ክርስቶስ ኢየሱስን በማመን ያገኙት ደስታ አለ። ክርስቶስ በማመን ያገኙት ደስታ አለ እና ደስተኞች ነው የሆኑት። ማንን በማመን? ክርስቶስ ኢየሱስን በማመን እንዲሁም ደግሞ ይልና ከዚያ በኋላ እግዚአብሔር በክርስቶስ በኩል የአሕዛብን ድነት አስቀድሞ ለአባቶች የሰጠው ተስፋ እውን እንዲሆን አድርጓል ማለት ነው። ስለዚህ የክርስቲያኖች በእርስ መቀባበልና ትርፋማ ህይወት መኖር ወሳኝ ነገር ነው ማለት ነው። ይሄን ደግሞ ወሳኝ ነገርም ነው ማወቅ መቻል አለብን የሚል አስተምሮት በዚህ ውስጥ አለ እና ይሄን በትክክል ማወቅ መቻል አለብን ማለት ነው። ሌላው ደግሞ ቁጥር 14 እስከ 22 ያለውን በመናይበት ሰዓት ላይ ያለውን ክፍል ባጭሩ እንደዚህ አድርጌ ያስቀምጥላችኋለሁ። ጳውሎስ በእነዚህ በተጠቀሱ ቁጥሮች ላይ ያስቀመጣቸው ነገሮች አሉ። የሮሜ ቤተክርስቲያን በሳልነታቸውን ዕውቀትን ለራሱ የሐዋርያነትን ጸጋ ለአሕዛብ ነው። አያችሁ እዚህ ጋር ምንድነው የሮሜ ቤተክርስቲያን በሳልነታቸው ዕውቀት ስለራሱ በቃ ከቁጥር 14 እስከ 22 ያለው በመናይበት ሰዓት ላይ እነኚህ በዚያ ያሉ የሮሜ ቤተክርስቲያን ምዕመናን ያሉ ሰዎች በሳልነታቸውና ዕውቀታቸው ረሱ። በቃ ይሄ የሐዋርያነት ጸጋ ራሱ የረሱበት ሁኔታ አለና ምን አደረጉ? ለአሕዛብ አሳልፎ የሰጡበት ሁኔታ ነው። ቁጥር 15ን እንደገና ወደ ኋላ ቁጥር 15ን በመናይበት ሰዓት ላይ ደግሞ የአገልግሎቱ ባለቤት ደግሞ ኢየሱስ መሆኑን የዚህ አገልግሎት ባለቤት ማን ነው ማለት ነው? ኢየሱስ መሆኑን ራሱ ጳውሎስ ምን ያልሆነ እንደሆነ 15ኛው ምዕራፍ ቁጥርን በመናይበት ሰዓት ላይ ነገር ግን አሕዛብን በመንፈስ ቅዱስ ተቀድሰው አሕዛብ በማን በመንፈስ ቅዱስ ተቀድሰው የተወደደውን መስዋዕትን ሊሆኑ ለእግዚአብሔር ወንጌል እንደ ካህን እያገለገሉ
ለአሕዛብም የክርስቶስ ኢየሱስ አገልጋይ ይሆን ዘንድ ከእግዚአብሔር በሰጠኝ ጸጋ ምክንያት ተመልሼ ላሳስባችሁ ብዬ በአንዳንድ ቦታ በድፍረት ጻፍሁላችሁ ብሎ ሐዋርያ ጳውሎስ በዚህ ስፍራ ላይ በአጭር አማርኛ በመንመለከትበት ሰዓት ላይ የአገልግሎቱ ባለቤት ወይም ደግሞ ራሱ ኢየሱስ ክርስቶስ እንደሆነ የምናይበት ክፍል ነው ማለት ነው። ጌታ ኢየሱስ ለዘላለም ይባረክ። የዛሬ ዘመን ቤተክርስቲያንና ውጥረት ምን ይሆን? ይሄን ያህል ካልን ምን ይሆን? ቁጥር 23 እስከ 33 ያለውን በመናይበት ሰዓት ላይ የዛሬ ዘመን ቤተክርስቲያን ውጥረት ምን ይሆን? ያኔ የነበረው የቤተክርስቲያን ውጥረትን ቅድም እንግዲህ ቃሉ ላይ አንብበናል። ከ23 እስከ 33 ያለውን ጳውሎስ በብዙ ጊዜ ጀምሮ ሮሜን ለመጎብኘት የነበረው እቅድ ወደ ስፔን ለወንጌል አገልግሎት በሚያደርገው ጉዞ እውን እንደሚያደርግና በሮሜ ቆይታውም ደግሞ ናፍቆት የነበረውን መሰረታዊ ነገሮችን ለመስጠት አልፎም በሚሄደው በወንጌላዊ ጉዞ ባላቸው ነገር ሁሉና ጸሎት እንዲረዱ ያሳስባቸው እንደነበረ መልእክቱን ጽፎላቸው ነበር እና በዚያን ጊዜ በነበረው ምንድነው ጳውሎስ በብዙ ጊዜ ጀምሮ ሮሜን ለመጎብኘት ፍላጎት ነበረው እና እቅድም ይዟል። እንደገናም ደግሞ ወደ ስፔን ደግሞ ወንጌልን ለማድረስ አገልግሎት ያዘበት ሁኔታ አለ። በሚያደርገው ጉዞ ላይ እነኚህን ለማድረግ ፈልጎ ነበር። በሮሜ ቆይታውም ደግሞ ናፍቆት የነበረው መሰረታዊ ነገሮችን ለመስጠት አልፎም በሚሄደው በወንጌል ጉዞ ባላቸው ነገሮች ሁሉንና ጸሎትን እንዲዳረሱ ያሳስባቸው እንደነበር መልእክት ጽፎላቸዋል። ምናልባት ያኔ ሐዋርያ ጳውሎስ ትልቁና ዋናው አድርጎ የያዘው የወንጌል አገልግሎት ሚሽነሪ ወይም ደግሞ የወንጌል ስርጭት እኛም እንዳልነው ኤልኤልጂ ብለን ተናገርነው ሊደር ኦፍ ላይፍ ጂሰስ ነው። የህይወት መሪ ኢየሱስ የጸሎት የትምህርትና የወንጌል ስርጭት ነው ያለው እና ያኔም በነበረው ሰዓት ላይ በመናይበት ሰዓት ላይ ሐዋርያ ጳውሎስ ወንጌልን ለማሰራጨት በብዙ ሁኔታ ውስጥ እየተንቀሳቀሰ እንደሆነ ከቁጥር 23 እስከ 33 ያለው ክፍል ይሄንን ነው የሚያስረዳው እና በብዙ ጊዜ ጀምሮ ሮሜን ለመጎብኘት የነበረው እቅድ እንደገና ደግሞ ወደ ስፔን ለወንጌል አገልግሎት በሚያደርገው ጉዞ እውን እንደሚደረግ ሮሜ ላይ ሆኖ ስለ ስፔን ያስባል። ስለ ስፔን ጉዞ ስለሚንቀሳቀስበት እንደገና ደግሞ በሮሜ ቆይታው ላይ ደግሞ ምን ማድረግ እንዳለበት ናፍቆት የነበረውን መሰረታዊ ነገሮችን ያስብ ነበር። እነኛንም ለመስጠት አልፎም ደግሞ በሚሄደው በወንጌል ጉዞ ደግሞ እግዚአብሔር ሁለንተናዊ የሆነ አቅም እንዲሰጠው የጸሎት ጉልበት ወደሱ እንዲመጣ ያስብ ነበር። ደግሞ መልእክቱን ደግሞ ጽፏልም። አያችሁ ዛሬም ደግሞ የዛሬቱ ቤተክርስቲያን ደግሞ ውጥረቱ ምን ይሆን? ምናልባት ያንን እናንተም በያላችሁበት ስፍራ ላይ የምታዩት ነገር ሊሆን ይችላል። ብዙ ምናልባት ወንጌላውያኖችን ሊቀጥሩ ወይ ደግሞ ብዙ ፓስተሮችን ሊቀጥሩ ወይ ደግሞ ቤተክርስቲያን ግንባታ የተለያየ ነገር ለማድረግ ብዙዎች ጥረት ሊያደርጉ ይችላሉ። ነገር ግን የተረሳና የተዘነጋ አንድ ነገር አለ። ምንድነው እሱም? የወንጌል ስርጭት ነው። ብዙ አባቶቻችን ወንጌልን እንዳሰራጩ እንደተንቀሳቀሱ ያሳያል። እነኚህ ሚሽነሪዎች የወንጌል አገልጋዮች ሚስዮናዊ የሆኑ ወንጌልን ይዘው ዓለም አቀፍ ኢንተርናሽናል የሆኑ አገልጋዮች ዓለምን ሁሉ የሚዞሩ ክርስቶስን እያገለገሉ የሚዞሩ አገልጋዮችን ለመፍጠር የዛሬን ቤተክርስቲያን በዚህ ልክ ውጥረት ብታደርግ የተሻለ ነው የሚሆነው። ያኔ የነበረው ግን በሐዋርያ ጳውሎስ ዘመን የነበረው ቤተክርስቲያን ግን ትልቁ ዓላማው ምንድነው ማለት ነው? የወንጌል ስርጭት ወይም ደግሞ የወንጌል አገልግሎት ወይም ደግሞ ነፍሳትን ወደ እግዚአብሔር መንግስት የማስመለጥ ትልቁን ወይም ደግሞ ታላቁን የወንጌል ተልእኮ ይዘው እየተንቀሳቀሱ እንደሆነ ይታወቃል። የዛሬዋ ቤተክርስቲያን በመንድነው ያለችው የሚለውን ነገር ዛሬ ይህንን ድምጽ እየሰማችሁ ያላችሁ ሰዎች ምናልባት አሁንም ወንጌል ያልደረሰባቸው ስፍራዎች በኢትዮጵያ ምድር ላይ ብዙ ቦታዎች ስላሉ ይሄ የወንጌል ስርጭት መሰራት አለበት የሚል ትልቅ ሐሳብ በዚህ ላይ ጨምሬ ለመናገር ፈልጋለሁ። ምክንያቱም ታላቁ የወንጌል ተልእኮ መቆም የለበትም። ወንጌል መቆም የለበትም። በእኛ ዘመን ወንጌል መቆም ስለሌለበት እግዚአብሔር ትላንትና ብዙ ነቢያቶችን ሐዋርያቶችን የወንጌል አገልጋይ አድርጓቸው በተለያዩ ምድሮች ላይ ልኳቸዋልና ያኔ የነደደው የወንጌል ችቦ ዛሬ በእኛ ዘመን መቆም የለበትምና እግዚአብሔር ያን እንድናደርግ ደግሞ ይርዳን እላለሁ። ያኔ በነበረው ሁኔታ ላይ ሐዋርያ ጳውሎስ
ልክ ወደ ስፔን ሊሄድ በተነሳበት ሰዓት ላይ ጉዞን ሊያደርግ በተነሳበት ሰዓት ላይ የጻፋቸው መልእክቶች አሉ። ግን ለሮሜ ሰዎች የሰጣቸው የጸሎት ርዕሶች ነበሩ። ለሮሜ ሰዎች ሐዋርያ ጳውሎስ ያን የሰጣቸው የጸሎት ርዕሶች ምንድናቸው ከተባለ በኢየሩሳሌም ካሉ ከማያምኑ ሰዎች እግዚአብሔር እንዲያድናቸው ሰጥቷቸዋል። ያኔ ወደ ስፔን ሊሄድ በተነሳበት ሰዓት ላይ ለሮሜ ላሉ ሰዎች ወይም ደግሞ የሰጣቸው የጸሎት ርዕሶች ለቅዱሳኖች ለአማኞች የሰጣቸው ርዕስ ነበር። ምንድነው ያኛው? በኢየሩሳሌም ካሉ ከማያምኑ ሰዎች እግዚአብሔር እንዲያድናቸው። ሌላው ደግሞ ሁለተኛው በኢየሩሳሌም ላሉ ክርስቲያኖች የወሰደውን ስጦታ ተቀባይነት እንዲኖር፣ ሌላው ደግሞ ወደ ሮም በደስታ ተመልሶ ህብረት የሚያደርግበት ጊዜ እንዲኖረው ብሎ እነኚህን ሶስቱን ሐሳቦች ሐዋርያ ጳውሎስ ያቀረበበት ሁኔታ አለ። ምናልባት ዛሬም ደግሞ ይሄን ድምጽ እየሰማችሁ ያላችሁ ሰዎች በዚህ ርዕስ ጉዳይ ላይ እንዲጸለይልኝ እፈልጋለሁ የምትሉት ካላችሁ እየገባችሁ ኮሜንት ሴክሽን ላይ እየገባችሁ ሐሳቦቻችሁን ብታቀርቡ የእግዚአብሔር ሰው ቸር አገልጋይ በዚህ ጉዳይ ብትጸልይልን ደስ ይለናል የምትሉ ነገር ካለ እናንተ ወደኔ አቅርቡ፣ እኛ ወደ እግዚአብሔር እናቀርባለን። ሌሎች ቅዱሳኖችም ከኔ ጋር አብሮ ሰራተኞች አሉ፣ እንጸልያለን፣ እግዚአብሔር መልስ ይሰጣል። ትላንትና ሐዋርያ ጳውሎስ በነበረበት በእያንዳንዱ እንቅስቃሴ እያገለገለ በነበረበት ሁኔታ ላይ ደግሞ እየሰጠ የሄደበት ርዕስ አለ እና የሰጣቸው ነገሮች ስለ ቅዱሳን ነው። እግዚአብሔር አቅም እንዲሆነው ጉልበት እንዲሆን እንደገና ደግሞ እነኛ ቅዱሳኖች እንዳይወድቁ አሕዛቦች ደግሞ ወደ እግዚአብሔር መንግስት እንዲጨመሩ እንደገና ደግሞ ተመልሶ ወደ ለወንጌል አገልግሎት ከሄደበት ቦታ ተመልሶ እስኪመጣ ደስታ እንዲኖር ህብረት እንዲኖር ያ የነበረው የመንፈስ ቅዱስ ግለት ህብረት አንድነት እንዳይቆም እና ይጸልይ ነበር። ዛሬ በህይወታችሁ ለእግዚአብሔር በዘመናችሁ ላይ እንዲሰራላችሁ የምትፈልጉት ርዕሶች ካሉ አንጡ። ለሮሜ ሰዎች የሰጠው የጸሎት ርዕስ ነበር ሐዋርያ ጳውሎስ። እኔም አሁን የምሰጣችሁ ርዕስ ለእናንተ ነው። በያላችሁበት በዓለም ሁሉ ዙሪያ ያላችሁ ቅዱሳኖች የእግዚአብሔር ቤተሰቦች በተለያየ በአገልግሎት ዘርፍ ያላችሁ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ የተቀበላችሁ እንድትጸልዩ የምፈልገው እኔም ብዙ ነገር አለ። ምክንያቱም ከዚህ በበለጠ የእግዚአብሔርን ወንጌል ማገልገል የምችልበት አቅም እንዲጨመር እግዚአብሔር በሁሉ አቅጣጫ ከጎኔ እንዲቆም እግዚአብሔር አቅም እንዲሆን እንድትጸልዩልኝ ፈልጋለሁ። እግዚአብሔር ለብዙዎች መዳን፣ ለታሰሩት መፈታት፣ ለሽባዎች ለአንካሶች መዝለል፣ የተዘጉ በሮችና ማዕፀኖች እንዲከፈቱ እግዚአብሔር ለክብር በኃይሉ የተሻለውን ነገር ወደኔ እንዲያመጣ መንፈሳዊ አይኖቼ እንዲበሩ መንፈሳዊ ጆሮች ከዚህ በበለጠ እንደገና እንዲከፈቱ የእግዚአብሔር ቃል ዕውቀት ከዚህ በለጠ መናገር የሚችልበት ጸጋ ወደኔ እንዲመጣ በሚንቀሳቀሰው እንቅስቃሴ ሁሉ እግዚአብሔር ከኔ ጋር እንዲሆን ልክ ሐዋርያ ጳውሎስ ይናፍቅ ነበርና ተመልሼ እስክመጣ ድረስ አለኮ ወደ ሮም በደስታ ተመልሼ እስክመጣ ድረስ ህብረት የሚያደርግበትን እንዲያገኝ እያለ ይናገር ነበር። ጌታ ይባረክ። እኔ እነኚህ ርዕሶች ሰጥቻቸዋል። እናንተም ደግሞ ርዕሶች ካሉ የእግዚአብሔር ሰው በዚህ ጥያቄ እንድትጸልይልኝ ፈልጋለሁ። ይሄ ጥያቄ በቤቴ ያለ፣ በትዳሬ ያለ፣ በኑሮዬ ያለ፣ በወጣትነቴ ያለ፣ በዘመኔ ላይ ይሄ ነገሮች አሉ። ስለዚህ አንተ ብትጸልይልኝ ብላችሁ ለምን አንዱ ለአንዱ ምን ይበል ይጸልይ ይላል አለ መጽሐፍ ሲናገር። አንዳችን የአንዳችን ሸክም እየተሸከምን ልንጸልይ ይገባል። የኔን ድካም እናንተ ልትሸከሙ፣ የእናንተን ድካም እኔ ልሸከም፣ እናንተ ስለኔ እንድትጸልዩ እኔ ደግሞ ስለናንተ እንድጸልይ ባይብሊካል ስለሆነ ዛሬ ደግሞ አንድ ነገር ላለሁኝ እግዚአብሔር በነገር ሁሉ ከጎኔ እንዲቆም እግዚአብሔር እንዲያበረታኝ አቅም ጉልበት እንዲሆን እንድጸልዩልኝ በጌታ ፍቅር አሳስባችኋለሁ። እናንተም ደግሞ እኔ እንድጸልይላችሁ የምትፈልጉት ነገር ካለ እንድታቀርቡ በጌታ ፍቅር አሳስባችኋለሁ። በቃ አምናችሁ በእምነት ነው መዳን የሚገኘው በእምነት ነው። በእምነት እንጸልያለን። ታስታውሳላችሁ በመጽሐፍ ቅዱስ ላይ ያለው በማርቆስ ወንጌል 24ኛ ምዕራፍ ላይ ያለችውን ያችን ሴት በመታዩበት ሰዓት ላይ ብዙ ሀብት አቅም ነበራትና መድኃኒተኞች ቤት ብዙ ቦታ ላይ ገንዘቧን አቅሟን ያላትን ነገር ሁሉ ከጨረሰች በኋላ ነው አይደል ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር እያለፈ ባለበት ሰዓት ላይ መጣኮ የልብሱን ጫፍ ነካች። በምን? በእምነት ነካች። ከዚያ በኋላ ምንን አገኘች? ፈውስን አገኘች። ጌታ ኢየሱስ ለዘላለም ይባረክ። አሁን ዛሬ አምናችሁ በእምነት በቃ እግዚአብሔር ይሄን ያደርጋል፣ እግዚአብሔር አልፎ ታላላቅ ታምራትን ያደርጋል፣ እግዚአብሔር በዘመኔ ላይ እግዚአብሔር በህይወቴ ላይ አልፎ ይሰራል፣ እግዚአብሔር ይረዳኛል፣ ያግዘኛል የምትሉ ሰዎች አቅርቡ ጥያቄዎቻችሁን። እኔም እጸልይላችኋለሁ። እግዚአብሔር አምላክ ታምራትን ያደርጋል።
እግዚአብሔር አምላክ ታምራትን ያደርጋል። አሁንም አንድ ትንሽ ደቂቃ ልጸልይላችሁ። በላይና በሰማይ በታች በምድር ታላቅና ጻድቅ የሆንክ እግዚአብሔር ሆይ መጽሐፍ ሲናገር እንደዚሁ ቃልህ እንደሚል ጌታ ሆይ ደካሞች እንዳሉ እንዲሁም ደግሞ ብርቶች ጠንካሮች እንዳሉ አይተናል። ደካሞች ብርቶች ደካሞችን መደገፍ እንዳለባቸው፣ አንዳቸው ለአንዳቸው መደጋገፍ እንዳለባቸው፣ በሚያስፈልጋቸው ሁሉ በጎናቸው መቆም እንዳለ፣ ስጋዊ ድካም መንፈሳዊ ድካምን፣ መንፈሳዊ ዝለትን፣ መንፈሳዊ ቅዝቃዜን እንዳያመጣ እዚህ ጋር ሐዋርያ ጳውሎስ ይናገራልና አንዱ ለአንዱ እንዲጸልይ እንዲደጋገፉ እያለ የሚለው ቃል አለ። እግዚአብሔር ዛሬም በዚሁ ቃል መሰረት ጌታው እኔም እጸልያለሁ በጌታ በኢየሱስ ደም። እኔ ጋም ጌታው ብዙ ድካሞች አሉ፣ ብዙ ክፍተቶች አሉ ጌታው። ይሄንን ክፍተቶችን ጌታው አሁን በዚህ ያሉ ቅዱሳኖች ይሄን ድምጽ እየሰሙ ያሉ ቅዱሳኖች ጌታው እግዚአብሔር ከጎኑ ይቁም፣ እግዚአብሔር አቅም ይሁን፣ እግዚአብሔር ከዚህ በተሻለ የአገልግሎት በሮችን እግዚአብሔር ይክፈት እያላችሁ ስትሉ እግዚአብሔር እንደሚከፍት አምናለሁ። እንዲሁም ደግሞ ይሄንን ድምጽ እያላችሁ እያስቀመጣችሁ እየጻፋችሁ ቸሬ ጸጋውን ያብዛል እግዚአብሔር ካንተ ጋር ይሁን እያላችሁ ስለኔ መልካሙን እየተመኛችሁ ላላችሁ እላለሁ ዛሬም በጌታ በኢየሱስ ደምና ስልጣን በዘመናችሁ መካከል እንደ ኃያል እንደ ብርቱ እንደ ጨካኝ ሰራዊት አምላኬ እግዚአብሔር ከፍለፊታችሁ ቀድሞ እንዲወጣ መጽሐፍ ሲናገር እንዲላል ዘሩባቤልም ይልና ከዚያ በኋላ ከፍለፊቱ ተራራ ነበርና ልክ ከተራራው ጋር መጋፋት አልፈለገም። ዞራልና ከዚያ በኋላ ተራራውን ለእግዚአብሔር ነው ያሳየው። እግዚአብሔርም መጣና አንተ ተራራ አለውና ተራራውን አናገረው። በልጄ በዘሩባቤል ፊት ምንድነው ደልዳላ ሜዳ ትሆናለህ አለው። ሃሌሉያ! ክብር ለአምላካችን ለእግዚአብሔር ይሁን። ተራራ የሆነባችሁ ነገር፣ የከበዳችሁ ነገር፣ ያቃታችሁ ነገር፣ ጌታውን ያልችልም ያላችሁትን ነገር ዛሬ በጌታ በኢየሱስ ደምና ስልጣን ጸልያለሁ። ከዘሩባቤል ፊት እግዚአብሔር ተራራውን ልክ እንዳነሳል ከፊት ለፊታችሁ ያለው የትኛውም ተራራ ቢሆን እግዚአብሔር አምላክና አባቱ ከዚህ ጸሎት የተነሳ ደልዳላ ሜዳን እንዲያደርግላችሁ እግዚአብሔር መንገዶቻችሁን ሁሉ በቅቤ የታጠረ እንዲሆን ዘመናችሁ በልምላሜ ያለቀ እንዲሆን እግዚአብሔር እንደገና ስለናንተ ከዙፋኑ ላይ እንዲንቀሳቀስ እግዚአብሔር ነገስታቶችን ስለናንተ እንዲያነሳ እግዚአብሔር ስለናንተ ምድሪቱን እንዲያዝ የእንደገና አምላክ እግዚአብሔር እንደገና በዘመናችሁ ላይ እንዲገለጥ ክብሩን ክንዱን ኃይሉን እንዲገልጥላችሁ በናዝሬቱ በጌታ በኢየሱስ ስምና ስልጣን ጸለይኩኝ። ከዚህ አሁን ከሰማችሁት ቃል የተነሳ መዳን በኢየሱስ ስም ይሁንላችሁ። መንፈሳዊና ስጋዊ መዳን በኢየሱስ ስም ይሁንላችሁ። ያቺ ሴት ለዘመናት በሰውነቷ ላይ ይፈስ የነበረው ደም እንዲቆመ እንዲሁም ደግሞ እግዚአብሔር ያቺ ሴት ያቺ ብላቴና በሞተችበት ሰዓት ላይ አንተ በጸለይክበት ሰዓት ላይ ከሞት እንደተነሳች ጌታ ሆይ ዛሬ በኢየሱስ ስም አንድ ነገር እላለሁ። የአንዳንድ ሰዎች የሞተባቸው ነገር በኢየሱስ ስም እንዲነሳ፣ የታመመባቸው ነገር በኢየሱስ ስም እንዲፈወስ እግዚአብሔር የታመመባቸው ነገር ምንድነው? ኢኮኖሚያቸው ነው ጌታው፣ ጤንነታቸው ምናቸው ነው የታመመባቸው ነገር ሁሉ እንዲፈወስ፣ የሞተባቸው ነገር በኢየሱስ ስም ሕይወት እንዲያገኝ፣ አካል እንዲያገኝ በትንሳኤ ጉልበት ጸለይኩ። ከዚህ ሰዓት ጀምሮ መዳን በኢየሱስ ስም ከላይ ከሰማይ ይምጣ። መጽሐፍ እንደሚል መዳን ለአይሁድ ከሌላ ስፍራ ይመጣል ተብሎ እንደተባለ እንደ እግዚአብሔር ቃል መዳን አሁን በኢየሱስ ደምና ስልጣን ይሄን ድምጽ ለምትሰሙት ካልጠበቃችሁበትና ካላሰባችሁበት ስፍራ እንዲመጣ የእግዚአብሔር ክብር ወደናንተ፣ የእግዚአብሔር ሐሎት ወደናንተ፣ የእግዚአብሔር መለኮታዊ ጸጋ ወደናንተ እንዲመጣ በኢየሱስ ስም ጸለይኩ። ቀኑን ሁሉ ስለሰጠን ይሄንን ጊዜ ስለሰጠን እናመሰግናለን። ቀሪውን ሰዓት ሁሉ ደግሞ በእጅ ተረከብ። እንወዳለን። ከኛ ጋር አሁን እናመሰግናለን። በልጅ በኢየሱስ ስም አሜን። ተባረኩልኝ ቅዱሳን። እግዚአብሔር ከናንተ ጋር ይሁን። በነገር ሁሉ ተባረኩ። አሁንም ቢሆን ይሄ መልእክት ለብዙዎች እንዲደርስ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ኮፒ ሊንክ አድርጉ። ለብዙዎች ድረስ አብረን ይሄንን ወንጌል እንገልገል። አምናለሁ የታምራት ደጆች ዛሬ ተከፍተዋል። የታምራት ደጆች በኢየሱስ ስም ዛሬ ተከፍቶላችኋል። የታምራት ደጆች ለኔም በኢየሱስ ስም ተከፍቶልኛል። ከዚህ አሁን ከምንሰማው ቃል የተነሳ የታምራት ደጆች ተከፍቶልናል። ሚራክል በኢየሱስ ስም ሆኖልናል። የሕይወታችን መሪ በኢየሱስ ስም ሆኖልናል። ክብር ለአምላካችን ለእግዚአብሔር ይሁን። መጨረሻ ላይ የሰማሁት ድምጽ ስለሆነ ነው። በኢየሱስ ስም የሚራክል በሮች ለኔ ተከፍቶልኛል። ላንቺ ተከፍቶልሻል። ላንተ ተከፍቶላል። ለእናንተ በኢየሱስ ስም ተከፍቶላችኋል። ይሄን ድምጽ አሁን የሰማችሁ በሕይወታችሁ ላይ ታምራት ሆነ፣ ሚራክል ሆነ፣
መገለጥ ሆነ፣ መገረም በኢየሱስ ስም ሆነ፣ መደነቅ በኢየሱስ ስም ሆነ፣ እጅን በአፍ የሚያስጭል ሚራክል በኢየሱስ ስም ሆነ። ከዚህ ሰዓት ጀምሮ በጌታ በኢየሱስ ደምና ስልጣን በሕይወታችሁ ላይ አነጋጋሪ ነገር ሆነ። እግዚአብሔር ይህን አድርጎታል። ተባረኩልኝ። ወዳችኋለሁ። መልካም ቀን ይሁንላችሁ። ብሩካን ናችሁ።